ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ አርብ ነሐሴ 22 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ደግሞ ላይክ፣ ሼር እና ሰብስክራይብ በማድረግ የየቀኑን መረጃ እንድታገኙ እየገለጽን በቅድሚያም ለሰዓቱ የያዝናቸውን ትኩስና አበይት ዜናዎችን እናስደምጣችኋለን። የአፋብን ቡልጋ ክፍለ ጦርና ነበልባል ክፍለ ጦር የተቀናጀና ከፍተኛ መናበብ የተሞላበት አስደማሚ የደፈጣ ጥቃት በአገዛዙ ጥምር ኃይል ላይ ድልን ተቀዳጁ። ጽምዶ ለአማራ ህልውናና አንድነት ወጥመድ ነው ሲል አንድነት ለአማራ ህልውና የተባለ ድርጅት ገለጸ። በትግራይ ክልል ምስራቃዊ ዞን ክልተ አውላሎ ወረዳ አብርሃ ጽባሃ የመጀመሪያ ደረጃ ትምህርት ቤት ላይ የድሮን ጥቃት መፈጸሙ ተገለጸ። የፌዴራል ፖሊስ በሽብር ተግባር በተጠረጠሩ የኢሃፓ አባላትና የፓርቲው ጠበቃ ላይ ተጨማሪ የ14 ቀናት የምርመራ ጊዜ ጠየቀ። የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የመሪዎች አስተሳሰብ እንዲቀየር በጥብቅ ጥሪ አቀረቡ። ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ጊዜ ወስዳችሁ እንድትሰሙት እየጋበዝኩ ከዜናዎቹ ጋር ዮሐንስ ምህረቱ ነኝ። አብራችሁን ቆዩ። በምስራቅ ወለጋ ጊዳና ወረዳ በሚገኝ ገዳም ውስጥ ዘግናኝ ጭፍጨፋ መፈጸሙ ተገለጸ። በምስራቅ ወለጋ ዞን ጊዳና ወረዳ በሚገኘው ግንድ አንሳ ሚካኤል ገዳም ውስጥ ተጠልለው የነበሩ ከ250 በላይ ሰዎች በኦሮሚያ ጸጥታ ኃይል በአሰቃቂ ሁኔታ መጨፍጨፋቸውን ከአካባቢው የወጡ መረጃዎች ገልጸዋል። በዚህ አሰቃቂ ጥቃት ህይወታቸውን ካጡት መካከል ካህናት፣ መነኮሳት፣ ህጻናት፣ እናቶችና አቅመ ደካሞች እንደሚገኙበት የታወቀ ሲሆን በአካባቢው የሟቾች አስክሬን ተበታትኖ በአውሬ እየተበላ በጎርፍ እየተወሰደ እንደሚታይ ከስፍራው ያገኘናቸው መረጃዎች አመልክተዋል። ጥቃቱን ተከትሎ በፍርሃትና በስጋት ውስጥ የሚገኙ በርካታ የአካባቢው ነዋሪዎች ቀያቸውን ለቀው በመሰደድ ላይ እንደሚገኙ ገልጸው የአካባቢው ነዋሪዎችና የመረጃ ምንጮች እንደገለጹት ከሆነ በአካባቢው ያለውን የጸጥታ ሁኔታ ከቁጥጥር ውጭ መውጣቱና አስቸኳይ ትኩረት እንደሚሻ አሳስበዋል። በምስራቅ ወለጋ ዞን ጊዳና ወረዳ የአማራ ተወላጆች በሚኖሩባቸው በሁለት መንደሮች ብቻ በተፈጸመ ጭፍጨፋ የተገደሉ ከ67 በላይ ንጹሃን አስክሬን በስርዓተ ቀብር መፈጸሙ ታውቋል። ጭፍጨፋው የተፈጸመው በጊዳና ወረዳ መንደር 3 ላይ እና መንደር 22 ላይ ሲሆን በዚህም በተለይ በመንደር 3 አካባቢ የ27 ንጹሃን ሰዎች ስርዓተ ቀብር ሲፈጸም ጥቃቱ ባለመቆሙ የሌሎችን አስክሬን ስርዓተ ቀብር መፈጸም እንዳልተቻለ ነው የግሎባል ፋኖ ሚዲያ ምንጮች የገለጹት። በተመሳሳይ በመንደር 22 አካባቢ ነሐሴ 19 ቀን 2018 ዓ.ም የ17 ንጹሃን አስክሬን ስርዓተ ቀብር የተፈጸመ ሲሆን ትናንትና ዛሬ ነሐሴ 21 ቀን 2018 ዓ.ም ደግሞ ከ23 በላይ ንጹሃን አስክሬን ስርዓተ ቀብር ተፈጽሟል። በመንደር 22 በተከፈተው ጥቃት ከተገደሉት መካከል በስለታማ መሳሪያ ተቆራርጠው የተገደሉት የ85 ዓመት አዛውንቱ አባየላ አረጋና ባለቤታቸው ማዩ እስከዳር ገላው ይገኙበታል። በወረዳው ፈንዲቃ ቀበሌንና አንዶዴ ዲቾ ሻሾበር ከተማን ጨምሮ በመንደር 3 በመንደር 22 እና በሌሎች የወረዳው አካባቢዎች ላይ በተፈጸመውና አሁንም ተባብሶ በቀጠለው በዚህ ዘግናኝ መንግስት መር ጭፍጨፋ እስካሁን ባለው 200 የሚደርሱ የአማራ ተወላጆች መገደላቸውን የመረጃ ምንጮቻችን አረጋግጠዋል። መከላከያ ሰራዊትን ጨምሮ የኦሮሚያ ክልል ልዩ ኃይል፣ ገዳ ኮማንዶ፣ ጋቸና ሲርና እንዲሁም የሚሊሻ ኃይሉ በቅንጅት በምስራቅ ወለጋ ዞን በአማራ ተወላጆች ላይ የከፈቱት ጭፍጨፋ አድማሱን አስፍቶ ተባብሶ መቀጠሉም በነዋሪዎች ዘንድ እየተገለጸ ይገኛል። ወደ ቀዳሚ ዜና አለፍን። የአፋብን አሳምነው 5ኛ እዝ ከሰም 2ኛ ኮር ቡልጋ ክፍለ ጦርና ነበልባል ክፍለ ጦር የተቀናጀና ከፍተኛ መናበብ የተሞላበት አስደማሚ የደፈጣ ጥቃት በአገዛዙ ጥምር ጦር ላይ ድል ተቀዳጁ። የአገዛዙ የልዩ ዘመቻ አየር ወለድ 105ኛ ክፍለ ጦር የመከላከያ ሰራዊት አዲስ ምልምል ወታደሮችንና ሬሽን ለማቀበል መነሻውን በምንጃር ሸንኮራ ወረዳ አረርቲ ከተማ በማድረግ ወደ ቡልጋ ክፍለ ጦር አቅጣጫ ተንቀሳቅሶ ነበር። ያላሰበውና ያልጠበቀው ከባድ ምት የደረሰበት የአገዛዝ ጦር ሙትና ቁስለኛውን ይዞ ወደ መተህ ብላ ከተማ ለመመለስ መገደዱ ተገልጿል። በተመሳሳይ ዜና አፋብን በላይ ዘለቀ 3ኛ እዝ መይሰው ካሳ 2ኛ ኮር ፊታውራሪ ገበየው ክፍለ ጦር በመተማ ወረዳ ኩመር አውላላ የፈረሰውን ጥምር ሰራዊት ኮንክሪት ምሽግ ድረስ ዘልቆ በመግባት አብዛኛውን የተመታ ሲሆን በርካታ ቁጥር ያለው ኃይልም ተማርኳል። ተጨማሪ ዘገባ አለን። ከሰም 2ኛ ኮር የቡልጋና የነበልባል ክፍለ ጦሮች በጋራ በፈጸሙት የደፈጣ ጥቃት በአገዛዙ ላይ ክፉኛ ሙት አደረሱ። የአፋብን አሳምነው 5ኛ እዝ ከሰም 2ኛ ኮር ቡልጋ ክፍለ ጦርና ነበልባሉ ክፍለ ጦር የተቀናጀና ከፍተኛ መናበብ የተሞላበት አስደማሚ የደፈጣ ጥቃት በአገዛዙ ጥምር ጦር ላይ ድል ተቀዳጅተዋል። የአገዛዙ የልዩ ዘመቻ አየር ወለድ 105ኛ ክፍለ ጦር የመከላከያ ሰራዊት አዲስ ምልምል ወታደሮችና ሬሽን ለማቀበል መነሻውን በምንጃር ሸንኮራ ወረዳ አረርቲ ከተማ በማድረግ ወደ ቡልጋ ክፍለ ጦር አቅጣጫ ተንቀሳቅሶም ነበር። በሌላ አቅጣጫ ደግሞ ከመተህ ብላ ከተማ ተጨማሪ ኃይል ሊቀበል እንቅስቃሴ አድርጎ በነበረ ኃይል ላይ ነው።
ነገር ግን ቀድሞ መረጃ ያገኙት የቡልጋ ክፍለ ጦር የፋኖ አናብስት ልዩ ቦታው ከተሬ ጉራምባና ቢጤ በተባለ ቦታ ስፍራዎች ጥብቅ ደፈጣ ዘርግተው በመጠበቅ የጠላት ኃይል ወደ ወጥመዱ እንዲገባ በማድረግ መብረቃዊ ጥቃት ፈጽመውበታል። በዚህም ያገዛዙን ጸረ ህዝብ ኃይል እንደ ቅጠል በማራገፍ በርካታ ሙትና ቁስለኛም አድርገውበታል። ያላሰበውና ያልጠበቀው ከባድ ምት የደረሰበት ያገዛዙ ጦር ሙትና ቁስለኛውን እየጎተተ አስፋልቱንም የደም ጎርፍ በማድረግ ወደ መተህብላ ከተማ ለመመለስ የተገደደ ሲሆን የአካባቢው ጤና ጣቢያም በሙትና ቁስለኞች መጨናነቃቸውን ከውስጥ የተገኙ መረጃዎች ያመለክታሉ። ይህ በእንዲህ እንዳለ አፋብን በላይ ዘለቀ 3ኛ እዝ በሁለተኛ መይሰው ካሳ ኮር 2 ዲሽቃን ጨምሮ ሌሎች የቡድን መሳሪያዎች ተማርከዋል። በትናንትናው ዕለት ነሐሴ 21 2018 ዓ.ም አፋብን በላይ ዘለቀ 3ኛ እዝ መይሰው ካሳ 2ኛ ኮር ፊታውራሪ ገበየው ክፍለ ጦር በመተማ ወረዳ ኩመራ አውላላ ቀበሌ የሰፈረውን ጥምር ሰራዊት ኮንክሪት ምሽግ ድረስ ዘልቆ በመግባት አብዛኛውን የደመሰሱ ሲሆን በርካታዎችን ማርከዋቸዋል። ይህ በእንዲህ እንዳለ አነጋግ 12 ሰዓት የጀመረው አውደ ውጊያ ይህ ዜና እስከተጠናከረበት ሰዓት ጀምሮ 2 ዲሽቃና ቁጥሩ በውል ያልታወቀ ብሬን፣ ስናይፐር፣ የነፍስ ወከፍ መሳሪያና በርካታ ተተኳሽና መሰል ሌሎች ግብዓቶች በእጅ በማድረግ አመርቂ ድልም ተመዝግቧል። አውደ ውጊያው ጽምዶ ለአማራ ህልውናና አንድነት ወጥመድ ነው ሲል አንድነት ለአማራ ህልውና የተባለ ድርጅት ገለጸ። ድርጅቱ ትናንት ባወጣው ጋዜጣዊ መግለጫ እንዳስታወቀው ህወሓትን ለአማራ ህዝብ የህልውና ትግል ውስጥ ስቦ ማስገባቱ በጣም አደገኛና ለአማራ ህዝብ ያላቸውን ንቀት የሚያሳይ እኩይ ተግባር ነው ብሎ ጥምረቱን ያልተቀደሰ ሲልም ኮንኖታል። ተጨማሪ ዘገባ ነው። አፋብን የገባበት ጽምዶ የአማራ ህልውና ትግል ስትራቴጂክ አንከር ሳይሆን የአማራ ህልውና ትግል ወጥመድ ነው። ከአንድነት ለአማራ ህልውና የተሰጠ አቋም መግለጫ ከ6 ወራት በፊት የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ ድርጅታችን አንድነት 6 ነጥቦችን የያዘ የአቋም መግለጫ ማውጣቱ ይታወሳል። በዋናነትም ጥቂት የንቅናቄው አመራሮች ከህወሓት ጋር ያላቸውን ያልተቀደሰ ግንኙነት እንዳሳሰበን በመጥቀስ ህወሓትን ጎትቶ በአማራ ህልውና ትግል ውስጥ ማስገባት ለአማራ ህዝብ አደገኛ እንደሆነ በማያሻማ ቋንቋ ጠቁመናል። ይህንን ስጋታችንን ቸላ በማለት ሰሞኑን የአፋብን የህዝብ ግንኙነት ተጠሪ በሚዲያ ቀርበው አማራ የዘላለም ጠላታችን ነው የሚሉትን ህወሓትና ራሱን የኦሮሞ ነጻነት ሰራዊት ብሎም የሚጠራው የአማራ ገዳይ ታጣቂ ኃይል በሚገኙበት ጽምዶ ወይም በአዲሱ መጠሪያ ትብብር በሚል አጋርነት መስርተናል በማለት ለአማራ ትግል ያላቸውን ንቀት በሚያሳይ መልኩ ገልጸዋል። ይህ ክስተት ድርጅታችን ከ6 ወር በፊት ያስተጋባቸው ክስተቶች ትክክል እንደነበሩም አረጋግጦልናል። የአማራ የህልውና ትግል ከተለኮሰበት ጊዜ ጀምሮ ብዙ ፈተናዎች ገጥመውታል። አፋብን አሁን እየሄደበት ያለው የጥፋት መንገድ ግን እጅግ በጣም የከፋና የህዝባችንን ቁጣ የበለጠ የሚያነሳሳ ነው ብለን እናምናለን። ህወሓትና የኦሮሞ ነጻነት ሰራዊት አማራን ለማጥፋት ያላቸውን ግብ ባልደበቁበት፣ የሐሰት ትርክታቸውን ባላቆሙበት፣ አማራ ለብዙ መከራ የዳረገውን ህገ መንግስት ለማስቀጠል ያላቸውን ጽኑ ፍላጎት ከመግለጽ ባልተቆጠቡበት፣ የአማራ ታሪካዊ ርስቶችን የኔ ነው ማለት ባላቆሙበት፣ ኦሮሚያ በሚባለው የኢትዮጵያ ግዛት ውስጥ የሚገኙ የአማራ ተወላጆች ዛሬም እየተገደሉና እየተፈናቀሉ ባለበት ሁኔታ ጥቂት የአፋብን አመራሮች የገቡበት ትብብር የተባለው ያልተቀደሰ ስብስብ የአማራን ህልውና ትግል በማጓተት ራሱን የአመራሩን ታሪካዊ ተጠያቂ የሚያደርግ ክስተት መሆኑን መግለጽ እንወዳለን። ከላይ የተጠቀሰው ትብብር ወይም ጽምዶ በሴራ ታጅቦ ይፋ ከሆነበት የፖርት ሱዳን ስብሰባ ጀምሮ የአንድነት አመራሮችና አባላት በማህበራዊ ሚዲያ ለማቋረጥ ጥንቃቄ እንዲደረግ ቢያሳስቡም ሰሚ አልተገኘም። ስለዚህ እየደረሰ ላለው ፈርጀ ብዙ ጥፋት ምንም እንኳ በጣት የሚቆጠሩ የአፋብን አመራሮች በዋናነት ተጠቂ ቢሆንም አሁን እየተከሰቱ ላሉ ችግሮች ግን አመራሩ በሙሉ ኃላፊነት ከመጠየቅ አያመልጥም የሚል ሙሉ እምነት አለን። እነዚህና መሰል ችግሮችን በመዳሰስ አንዳንድ የአፋብን አመራሮች አሁን በያዙት አቋም ለአማራ ህዝብ እየታገሉ ወይስ አማራን እያታገሉ ብለን ለመጠየቅ ተገደናል። አቋማችንን የበለጠ ለማጠናከር ቀጥሎ የተዘረዘሩትን ጉዳዮች በማንሳት የአፋብንና የጽምዶ ትብብር አካል መሆን የሚያመጣቸውን መዘዞች እንደሚከተለው እናስቀምጣለን። አንደኛ፣ ከህወሓትና መሰሎች ጋር የሚደረግ ጥምረት በስር ነቀል ለውጥ ብቻ ሊፈታ የሚችለውን የአማራ የህልውና ትግል በማወሳሰብ ወደማያዋጣው የጥገናዊ ለውጥ እንዲያመራ በማድረግ አማራውን የበለጠ ውድመት እንዲደርስበት ያደርገዋል። ሁለተኛ፣ የአፋብን አመራሮች ንቅናቄው ከህወሓት ጋር እንዲጣመድ ካደረጉ ጊዜ ጀምሮ በፋኖ ከፍተኛ አመራሮች በታጋዮች መካከል የሚከፋፈል አደጋ እንዲፈጠር ምክንያት እየሆኑ መጥቷል። በውስጥ እየተብላሉ ያሉ ጸረ ጽምዶ እንቅስቃሴዎች እየተጠናከሩ መምጣታቸው ራሱ አመራሩን ጭምር አደጋ ውስጥ ሊከት የሚችል ችግር ሆኗል ብለንም እናምናለን። በተጨማሪም በጽምዶ ላይ ጥያቄ ያነሱ በተዋረድ ላይ ያሉ የፋኖ አመራሮችና ፋኖች ዛቻና ማስፈራሪያ እየደረሰባቸውና የቻሉት ለደህንነታቸው ሲሉ አካባቢውን ለቀው እየወጡ እንደሆነ እየሰማን ነው።
በተከታታይ ስራ ላይ የሚውል የመክበብና የማባበል ስትራቴጂም ጠንካራ የእዝ አመራሮችን ጭምር የደህንነት ሁኔታ የሚያሰጋ አደገኛ እርምጃ ተጀምረዋል። ይህ በሌላ አነጋገር የህልውና ትግሉ ወደ አደጋ የሚወስድ መሆኑንም አረጋግጠናል። ሶስተኛ፣ ህወሓት አማራና የኦርቶዶክስ ቤተክርስቲያን እንደ ጠላቶቿ የተመዘገቡበት ማኒፌስቶ አልተለወጠም። ዛሬም የህወሓት መሪዎች የአማራን ርስቶች ለመውረር ቀን እየጠበቁ ባሉበት ላለፉት 30 ዓመታት የአማራን ህዝብ የጨፈጨፉ የህወሓት መሪዎች ለዘር ማጥፋት ወንጀል እውቅና ሰጥተው ኃላፊነት ባልወሰዱበት ሁኔታ አፋብን ከህወሓት ጋር የሚደረገው ጥምረት በመርህ ያልተደገፈና የአማራን የስር ነቀል ለውጥ ትግል ቅርቃር ውስጥ ለማስገባት የተቀመጠ ወድመት ሆኖ አግኝተነዋል። አራተኛ፣ የጽምዶ ወይም የትብብር አንዱ ግቡ የአማራን የህልውና ትግል ግቡን እንዲመታ ከፍተኛ መስዋዕትነት እየከፈለ ያለውን የፋኖን አቅም አሳንሶ ማሳየትና በሞት አፋፍ ላይ ያለውን ህወሓትን አቅም ያለውን በማስመሰል አማራውን የማድረከሚያ ትግል አካል ማድረግ ነው ብለን እናምናለን። ይህ እንቅስቃሴ ፋኖ ዛሬ በምስራቅ አፍሪካ ቀጠና ተመራጭና ግዙፍ ኃይል መሆኑን በፖለቲካ ሴራ ሸፍኖ ለማለፍ የሚደረግ ጸረ አማራ ስልት ነው። ከፍ ሲልም ህወሓትን ይህን እንቅስቃሴ ተጠቅሞ ከብልጽግና ጋር ወደ አስገዳጅ ድርድር ለመምጣት የሚጠቀምበት ታክቲካል መሻገሪያ ነው። አምስተኛ፣ ሌሎች የዘውግ ማንነት ያላቸው ኢትዮጵያውያን ከሚጠሉት ህወሓት ጋር የተደረገውን ጥምረት በመጥላት ከአማራ ጋር ሊያደርጉ የነበረውን አንድነት በመተው ሀሳባቸውን እንዲለውጡ በር ከፍቷል። በሌላ አነጋገር ጥቂት የአፋብን አመራሮች የሄዱበት ያለው መንገድ ለፋኖ በሂደት እውነተኛ ጋር መሆን የሚችሉትን እንዲሸሹ ምክንያት እየሆነ ነው። ስድስተኛ፣ ጽምዶ ከመፈጠሩም በፊት ሆነ በኋላ የህወሓት ሰራዊት በወሎ ቤት አማራ የሰሜን ወሎ ቀጠናዎች የሚገኙ የራያ 6 ወረዳዎችን በመውረር ወደ 72000 የሚደርስ የአማራን እያፈናቀለ እየዘረፈና በርካታ በደሎችን እየፈጸመ ይገኛል። ይህ እየሆነ ያለው ቀደም ሲል በኦህዴድ ብልጽግና የሴራ ፖለቲካ፣ አሁን ደግሞ በጋራ ስምሪት ስም ጥቂት የአፋብን አመራሮች ሁኔታውን በዝምታ እየተባበሩ በመሆኑ ነው። ኦህዴድ ብልጽግና አማራን ትጥቁን ብቻ ሳይሆን ቀበቶን አስፈታለሁ ብሎ ጦርነት ሲያውጅ፣ ህወሓት ደግሞ በራያ አካባቢዎች አማራ መልክ ያለው ዱላ ጭምር መያዝ የለበትም በሚል የራያ አማራዎችን እያሰቃየ ይገኛል። ይህ እየሆነ ባለበት ሁኔታ የአፋብን አመራሮች ዝምታ ዓላማው ምንድን ነው? በአማራ የህልውና ትግል ላይ ጠላትን አዝሎ መዝመትስ ምን ለአማራ ህዝብ መታገል ወይስ የሰማዕት ትግልን አደራ ወጥመድ ውስጥ ይመጣል ብለን እንድንጠይቅ አስገድዶናል። ሰባተኛ፣ ህወሓት የኦህዴድ ብልጽግና ዘረፈጅ አገዛዝ በተለያዩ ቦታዎች ሚስጥራዊ የድርድር ሙከራዎችን በማድረግ ለእርቅ እየተዘጋጀ ባለበት ሁኔታ ፋኖን እንማራለን የሚሉ የአፋብን ጥቂት አመራር ከህወሓትና ከኦሮሞ ነጻነት ሰራዊት ጋር ጥምረት መፈጠርኩ ሲል የእርቁ ውጤት ላይ የሚኖረው ሚናና አስተላለፍ የት ይሆናል ብሎ አስቦበት ይሆን? በዚህ ድርድር ሁለቱም ሲስማሙ ዳግማዊ ኢህአዴግን በመፍጠር ሌላ የአማራን ትግል አጣብቂኝ ውስጥ የሚከት ችግር እንደማይፈጥር አሁን ያለው የአፋብን አመራር በህዝብ ፊት ማረጋገጥ ይችላልን ስንል በታሪክና በትውልድ ፊት ቆመን እንጠይቃለን። በአጭር ቋንቋ ከህወሓት ጋር የሚደረግ ትብብር አማራን ወደ 27 ዓመቱ ኢህአዴጋዊ የባርነት ካምፕ ውስጥ መልሶ የሚያስገባ የህልውና ትግሉን ስትራቴጂካዊ አጋር ሳይሆን የህልውና ትግሉ ወጥመድ ውስጥ ነው ብለንም እናምናለን። በመጨረሻም የአማራ ፋኖ ታጋዮች፣ የእዝና የኮር አመራሮች እንዲሁም መላው የአማራ ህዝብ አያሌ ልጆችንና ወንድሞችን የገበርክበት ሀብት ንብረትክን የወደምክበት አያቶችህ ባቀኑት ሀገር እንደ ሰው መኖር ተነፍጎህ በየቦታው መታረድ መሰደድና መሰቃየት አንገሽግሾህ አፈሙዝ ያነሳበት ታሪካዊ የህልውና ትግልህ በሴረኞችና በትግል ዝና በሰከሩ ጥቂት ግለሰቦች ተጠልፎ መዋቅራዊ ጠላትነት ለተከተሉብህ የቀደሙ ገዳዮችስ ሊሸጥ እየተስማሙብህ መሆኑን አውቀህ ትግሉን በባለቤትነት መምራት በጠላቶች መቃብር ላይ ነፃነት እንድታውጅ ድርጅታችን አንድነት ለአማራ ህልውና ጥሪውን ያስተላልፋል። አማራ ዛሬም እንደ ትናንቱ ህልውናውን በሀቀኛ ትግል ያስከብራል። አንድነት ለአማራ ህልውና ነሐሴ 21 2018። በትግራይ ክልል በምስራቃዊ ዞን ክልተ አውላሎ ወረዳ አብርሃ ወአጽብሃ የመጀመሪያ ደረጃ ትምህርት ቤት ላይ የድሮን ጥቃት መፈጸሙ ታወቀም። ጥቃቱ የተፈጸመው ትናንት ምሽት 2:30 ሰዓት ገደማ ላይ እንደሆነ የተገለጸ ሲሆን ስለ ጥቃቱ የተባለ ነገር አለመኖሩን ለማወቅ ተችሏል። ነሐሴ 21 ቀን 2018 ዓ.ም በምስራቃዊ ዞን በሚገኘው አብርሃ ወአጽብሃ የመጀመሪያ ደረጃ ትምህርት ቤት ግቢ በተፈጸመ ጥቃት ስለደረሰው ጉዳት መጠን የታወቀ ነገር የለም። በደቡብ ትግራይ ሳርቲ ወረዳ ግጀት ከተማ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ ድሮን ጥቃት መፈጸሙ ተዘግቦ ነበር። ጥቃቱ የተፈጸመው ደግሞ ነሐሴ 20 ቀን 2018 ዓ.ም ምሽት 4 ሰዓት ገደማ ሲሆን በትምህርት ቤቱ ቅጥር ግቢ ውስጥ በሚገኝ አንድ የብሎክ ህንፃ ላይ ሲሆን ከፍተኛ ውድመት ማድረሱን ተጠቅሷል።
ህወሓት ጦር መሳሪያ ባከማቸበት በዚህ ትምህርት ቤት ላይ መረጃን መሰረት ያደረገ የድሮን ጥቃት መፈጸሙ ነው ምንጮች የገለጹት። ከሰሞኑ የሚፈጸሙ የድሮን ጥቃቶች ኢላማቸውን የጠበቁ መሆናቸውም ተጠቁሟል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ትምህርት ቤቱ ለበርካታ ተማሪዎች አገልግሎት ይሰጥ የነበረ መሆኑን ጠቅሰው ድርጊቱን በመኮነን የዓለም አቀፍ ማህበረሰብና የሚመለከታቸው አካላት ሁኔታዎችን እንዲያወግዙ ጥሪ አቅርበዋል። በተያያዘ ዜና በፈትለ ጽዮንና በደብረ ጽዮን በሚመራው የህወሓት ስራ አስፈጻሚ ውስጥና በታጣቂው ከፍተኛ አዛዦች ውስጥ ከፍተኛ ውጥረት መከሰቱን የመረጃ ምንጮቻችን አድርሰውናል። ውጥረቱ ተባብሶ እስከ መክዳት፣ እርስ በርስ መገዳደል ሊያመራ እንደሚችልም የደረሱን የውስጥ መረጃዎች ያመለክታሉ። በኃይል ከትግራይ ጊዜያዊ አስተዳደር ገሸሽ እንዲሉ የተደረጉት የቀድሞው ጀነራል ታደሰ ወረደ ጋር የሄዱት ሽማግሌዎችም ሳይሳካላቸው ሲቀር ጀነራሉን ወደ ማስፈራራት እንደገቡም ነው የወጡት መረጃዎች የሚጠቁሙት። የፌዴራል ፖሊስ በሽብር ተግባር በተጠረጠሩ የኢህአፓ አባላትና የፓርቲው ጠበቃ ላይ ተጨማሪ የ14 ቀናት የምርመራ ጊዜ ጠየቀም። በፌዴራል ፖሊስ የተጠየቀው የተጨማሪ የምርመራ ጊዜ ላይ ብይን ለመስጠት ለዛሬ ከሰዓት ቀጠሮ ተሰጥቷል። የኢትዮጵያ ፌዴራል ፖሊስ ኮሚሽን የኢህአፓ አባል የሆኑትን አቶ ይስሐቅ ወልዳይ፣ አቶ አበባ አካሉ እንዲሁም አቶ አበራ ንጉስን ሐምሌ 27 ቀን 2018 ዓ.ም በቁጥጥር ስር ማዋሉ ይታወቃል። ተጠርጣሪዎቹ የተያዙበት ጉዳይ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ወንጀል ችሎት እየታየ የሚገኝ ሲሆን ተደጋጋሚ የምርመራ ማጣሪያ ጊዜ ቀጠሮ ተጠይቆባቸው በመፈቀዱ እስከ ዛሬ ማለትም ነሐሴ 22 ቀን 2018 ዓ.ም ድረስ ቀጥሏል። በትናንትናው ዕለት በዋለው ችሎት የፌዴራል ፖሊስ በሶስቱ ተጠርጣሪዎች ላይ የጀመረውን ምርመራ ለማጠናቀቅ ተጨማሪ የ14 ቀናት የጊዜ ቀጠሮ እንዲሰጠው አመልክቷል። ፖሊስ ከዚህ ቀደም በተሰጠው ተጨማሪ 12 ቀናት የምርመራ ጊዜ ያከናወናቸውን ጉዳዮች ለችሎቱ አሰምቷል። እስካሁን ባለው የምርመራ ሂደት ፖሊስ የሚከተሉትን ተግባራት ማከናወኑን ለፍርድ ቤቱም አመልክቷል። ከተጠርጣሪዎቹ እጅ የተገኙ የተለያዩ የኤሌክትሮኒክስ መሳሪያዎችን ለምርመራ ወደ ብሔራዊ መረጃና ደህንነት አገልግሎት መላኩን፣ የምስክሮችን ቃል መቀበልና የባንክ ሂሳብ እንቅስቃሴዎችን መመርመሩን፣ ተጠርጣሪዎች በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ዙሪያ በዘይሴ ብሔረሰብ ውስጥ ተጠርጣሪዎች ባደራጁት ታጣቂ ኃይሎች 17 ንጹሃን ዜጎች የተገደሉበት 23 አባወራና ማወራዎች ከመኖሪያ ቤታቸው መፈናቀላቸውን ከ13 ሚሊዮን ብር በላይ ንብረት የወደመበት የጥፋት ተግባር ላይ በማስረጃ የማረጋገጥ ስራ መስራቱን ከኢትዮጵያ መገናኛ ብዙሃን ባለስልጣን እንዲሁም ከተለያዩ ዞንና ወረዳዎች ተጠርጣሪዎችን የሚመለከት መረጃ እንዲሰጠው መጠየቁን አብራርቷል። ፖሊስ ለፍርድ ቤቱ ባቀረበው አቤቱታ ወንጀሉ ውስብስብና ከሀገር ውስጥ አልፎ ከውጭ ኃይሎች ጋር የተገናኘ በመሆኑ ተጠርጣሪዎቹ ከተለያዩ ቡድኖች ጋር ያላቸውን ቀጥተኛ ግንኙነት የሚያረጋግጡ የሰውና የሰነድ ማስረጃዎችን ከክልሎች ለማሰባሰብ ተጨማሪ ጊዜ እንደሚያስፈልገውም ጨምሮ ገልጿል። በእነዚህ መሃል ተጠርጣሪዎቹ በዋስ ቢወጡ ማስረጃ ሊያሸሹ እንደሚችሉና በተፈለጉ ሰዓትም ፍርድ ቤት ይገኛሉ ብለን ስለማናምናቸው በዋስ የመውጣት ጥያቄያቸው ተቀባይነት እንዳይኖረውም ሲልም ጠይቋል። በተለይም በደቡብ ኢትዮጵያ በጋሞ ዞንና በተለያዩ አካባቢዎች የተፈጸሙ የሽብር ድርጊቶችን ማስረጃ ለማደራጀት የባንክ መረጃዎችን ለመተንተንና ቀሪ ምስክሮችን ቃል ለመቀበል የ14 ቀናት ተጨማሪ ጊዜ እንዲሰጠውም ጠይቋል። ችሎቱ በበኩሉ የፌዴራል ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ ከመፍቀዱ በፊት የፖሊስ የምርመራ መዝገብ ቀርቦ በጠየቁት ጊዜ በቂ የምርመራ ስራዎችን ሰርተዋል ወይስ አልሰሩም የሚለው ለመመርመርና በጉዳዩ ላይ ብይን ለመስጠት ለዛሬ ከሰዓት ተቀጥሯል። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሪዎች አስተሳሰብ እንዲቀየር ጥሪ ያቀረቡ። በሩዋንዳ ኪጋሊ በተካሄደው የአፍሪካ የአስተሳሰብ ለውጥ ፎረም ላይ የተገኝተው ንግግር ያደረጉት አቶ ኃይለማርያም ደሳለኝ ሀገሪቱ እያሳየች ያለችውን እድገት ወደ ላቀ ደረጃ ለማሸጋገር የፖለቲካ ኢኮኖሚው ከኪራይ ሰብሳቢነት አሰራር ወጥቶ ወደ ልማት ተኮር ስርዓት መለወጥ እንዳለበት አስምረውበታል። አህጉሪቱ አሁንም ወደ ኋላ የቀረችው ለልማት በቂ ትኩረት በማይሰጡ የአመራር አካሄዶች ምክንያት መሆኑን የጠቆሙት የቀድሞው ጠቅላይ ሚኒስትር ለአመራር ለውጥ ትኩረት መስጠትና አዳዲስ አፍሪካውያን መሪዎች ላይ ኢንቨስት ማድረግ ወሳኝ መሆኑን ጨምረው አብራርተዋል። አቶ ኃይለማርያም ደሳለኝ አክለውም የአህጉሪቱን አስተሳሰብ መቀየር በአንድ ጀንበር የሚከናወን ሳይሆን የረጅም ጊዜ ሂደት መሆኑን ጨምረው ገልጸዋል። ለዚህም እንደ አንድ አካል የመጻኢ ጊዜ መሪዎችን ለመቅረጽና ተግባራዊ ለውጥ እንቅስቃሴ ለመፍጠር አፍሪካን ስኩልስ ኦፍ ጋቨርናንስ መመስረቱን ተናግረዋል። አፍሪካን ለመቀየር የፖለቲካና የንግዱ ኢሊቶች ጥረት ብቻውን በቂ እንዳልሆነና የሰፊውን ሕዝብ ንቁ ተሳትፎ እንደሚያስፈልግም ጨምረው አብራርተዋል። በተጨማሪም ችግሮችን ከመዘርዘር ባለፈ አፍሪካውያን የሚመሯቸውን መፍትሄዎች በመተግበር ከግል ስኬቶች ወጥተው አስተማማኝ ተቋማዊ ስርዓቶችን መገንባት እንዲሁም ከቋሚ አስተሳሰብ ይልቅ እድገትንና የተጎጂነት ስሜትን ማስወገድ ላይ ትኩረት አድርገዋል ብለዋል። በዚህ መድረክ ላይ እንደ የሩዋንዳው ፕሬዚዳንት ፖል ካጋሜ፣ የጋናው ፕሬዚዳንት ጆን ድራማኒ፣ የቀድሞው የደቡብ አፍሪካ ፕሬዚዳንት ቶቦ ምቤኪ እና የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ የተሳተፉ ሲሆን ወቅታዊና የቀድሞ የሀገር መሪዎች፣ የኮርፖሬት ስራ አስፈጻሚዎች፣ የሲቪል ማህበራት መሪዎችና ወጣቶች በአንድነት መክረዋል። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ የያዝናቸው ዜናዎቻችን ይህንን ይመስሉ ነበር።
አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን ሰላም ቀን